ዱንያ ትንሽ ናት ብለው ከስራ ግን አልቦዘኑም እንዳትረሱ። ቺ ዱንያ እኮ ትንሽ ናት ብሎ አንዳንዱ እስከ 5 ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት ይፈልጋል። እሳቸው ከስራ አልቦዘኑም። ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው። ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችሁንም እንዳትተው ነው ያለው። አላህ እንዳትረሳ ነው ያለው። ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው። ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱም ይናገራል እኔ የሁሉ ገንዘብ እኮ እንዴት እንዳመጣኋት እኔና አላህ ነው የምናውቀው ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው። በቴክኒኬ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። በአንተ ቴክኒክ ቢሊየነር መሆን አትችልም። በአንተ ማስተር ደግሞ በአንተ ትልቅ መሆን ደግሞ ከወፍጮ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። በአላህ ነው ያለው። ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል። ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል። ይረጋጋል። ሁሌ የተረጋጋ ሰው ነው። ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው። በሰው ችግር ይጨነቃል፣ በሰው ሞት ያዝናል፣ በሰው ህመም የሆነ ጥረት ያደርጋል። በቃ ለሰዎች ይጨነቃል። ድርቅናም የለውም። ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል። በኖርነው ቁጥር የተለያየ ሐጃዎች ይመጣሉ። በእነዛ ሐጃዎች ዱዓ ይፈልጋል። ያለ ዱዓ የሚፈታ ነገር የለም። ዱዓውን አላህ ሙስተጃብ ያደርግለታል። የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብሎ መሄድ ያለባቸው እነዚህ ሰዎች ናቸው። አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ ቤት ሲገባ እግሩን እንጠቢው። አንቺ ነሽ ትልቅ ባል ያለሽ። ከዚህ የበለጠም ዱንያ ላይ ትልቅ ሰው የለም። ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል፣ ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት፣ ሐላሉን እየከሰበ ቤተሰቦችን የሚመራ ወንድሜ አንተ ትልቅ ሰው ነህ። ትንሽ ሆንክ እንዳይመስልህ። ተሯሯጥ አብሽር። ቀና ብለህ ትሄዳለህ። ጂ+2 ባታወርሳቸው እስልምናን ታወርሳቸዋለህ። ሐላል ታወርሳቸዋለህ። አባትህ እኮ ታጋይ ነበር ትባላለህ። ሐላልን ለመፈለግ አባት እንዴት ታጋይ ነበር ትባላለህ። የዛንም ሲቀማ እዚህም ሲያስለቅስ የነበረ ደግሞ ዝም በል የህዝብ ገንዘብ በልቶ አባትህ ትባላለህ። እናውቀዋለን እኮ አባትህ የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለህ። አባትህን አላቆምና ነው ስንት ሰው አስለቅሶ ይሄን ገንዘብ እንዳመጣው ትባላለህ። አባትህም ከአላህ ጋር ተጋጭቶ ነው ሄደው በሚያሳዝነው መልኩ አባትህም የሰው ሐቅ ይዞ ነው ደሞ ሄደ። ስለዚህ ታግለን የምንኖር ሰዎች እየተፍጨረጨርክ የምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው፣ ቀልብህ ኑር ነው፣ ሁሌ ደስተኛ ነህ። ያለበትን ጸጋ እንዳትረሳ። ያንተ ቤት ወጥ ነው የሚጣፍጠው፣ ያንተ ቤት ምግብ ነው የሚጣፍጠው። እኔ ግራ ገባኝ እንደው አልጣጣለኝ እኮ እንደው ያው አንዳንዱ ሲጠየቅ እንዴት ነው የምንኖረው? እኔ እንዴት እንደምኖር ማላውቀው። አንዳንዱ በአስማት ነው ይላል፣ አንዳንዱ በረህመቱ ነው ይላል፣ አንዳንዱ ደግሞ እኔ አላውቀውም ወላሂ ይላል። በቃ
ደሞዙ 14000 ብር ነው የቤት ኪራይ 20000 ብር ነው የሚከፍለው እንዴት ነው የኖረው ታዲያ በረህመቱ ነው የኖረው ብዙ አይነት ኑሮ ያላለ والله አንተ ትልቅ ሰው ነህ የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ ምንም የምትሸማቀቀው ነገር የለም ውስጥ ምንም ነገር የለም ያስለቀስከው ሰው የለም የሚያገላምጥ ደሞ መጣ የሌባ አትባልም አንተ ጥረነዋ የምትኖረው የቻልካትን ያክል እየሞከርክ ነው ያለው ዛስቴድ ዚጋውን ዳቦ ቤት ስትከፍ እምቢ ሲል ስጋ ቤት ስታረገው እምቢ ሲል ኪዮስክ ስታረገው እንዴት ያምራል ይሄ ህይወት ማለት እኮ ነው ገንዘቡ ማይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከል ገንዘብ እኮ አንድ አይደለም ከአሜሪካማ ሲላክል ኡማውን ሁሉ ነው መጋበዝ የምትፈልገው ምን ልጋብዝ ትለዋለህ ጥብሲኑን ልቅቅሉን ልትለዋለህ አሜሪካን ግቢ ሄደ ጥረት አድርገ የደከምካት ሳንቲም ግን ትቋጥራታለህ ቆይ እስቲ ይሄ ለእንትን ይሆናል ትላለህ ይሄ ለእንትን ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ አለ ምን መድበው ለቤክረ ለትምህርት ለወተት ምናምን ብለ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትም አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል የጓደኛሽን ባሏ የገዛላት መኪና እንዳታይ እሱና አላህ ነው የሚያውቁት ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል ያሐላል አብሽር ባለቤቴ በዩ የዱንያን ረሃብ እንችለዋለን የአኺራን እሳት ግን አንችለውም በዩ አብሽሪው ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን አብሽር ባለቤቴ በዩ የዚህ አይነት ባል አላህ ሰጥቶሽ ነው ደግሞ አረ ምን ቺስታ ነው የምትለው ቺስታ ነው እያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው ባሪያ የሚያደርግሽ ባል ነው እንደምታረጊው ይሄ እኮ ትልቅ ባልሽ ነው ለባለቤቴ ለልጆቼ መሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በዩ ባንቺ አብሽር በቤቱ ሰኪና በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል ደሞ ይመጣል ለምንድነው የማይመጣው ዱንያ ትመጣለች እኮ ግን ሰብር ያስፈልጋል ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል እንኳን ያለ በትንሽ አላያችሁም አንዳንዴ መኪና ዘጋብኝ ተብሎ ሁለት ሾፌሮች ሲጣሉ 30 መጣብ ያላቸው ነው የሚመስሉት እስቲ ውረድ ልብ ካለ ውረድ አንተ ሚል ውረድ ይባባላሉ እነዚህ ስትጠጋ ተዋውቃላችሁ ብትላችሁ አረ ወላሂ አላቆም ነው የሚሉ ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ ለደቂቃ ስለዘጋበት ሽጉጥ አጥቶ ገለዋል ለደቂቃ ሰብር አጥቶ ማለት እንደው የሚገርም የሰው ልጅ እኮ ባህሪያችን ስለዚህ ሐላል ላይ ያለን ወንድሞች ቀናበይ ቤትሽ በሐላል የተሞላህቴ ቀናበይ ተዳሪሽ ያማረው ያንቺ ነው ልጆችሽ ቀና ብለው ነው የሚያድጉት ይሄንን ነው በጣም ማሰብ ያለብን ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ ብቻ ስለሆነ ሐምና ገምጧትና ማታ ጭንቀታችን ይሄ ስለሆነ ማሰቡ መጣሩ ጥሩ ቢሆንም መጠንቀቅ ግን ያለብን ለዚህ ዓላማ አልተፈጠርንም አንድ ሰው በምድር ላይ አለ የሚባል ዱንያ ቢኖረው ሰክሰስ ሆነ አይባልም ይሄ ልጅ እኮ በዱንያ የተሳካለት ነው ተብሎ አይጣር አንድ ሰው ተሳካለት ያለው አላህ ነግሮናል فمن زحزح عن النار وادخل الجنه فقد فاز ከእሳት አላህ የጠበቀው ሰው ጀነትን አላህ ወፈቀው ሰው ስኬታማ ማለት እሱ ሰው ነው አለ አላህ ስኬታማ የሚባለው ይሄ ሰው ነው አለ እንጂ ዱንያ ትልቅ ስለያዘ ተሳካለት አይልም ስለዚህ ወደ ሌላ ነጥባችን ከመግባቴ በፊት ሐላል ከስብ ላይ ያላችሁ ወንድሞቼ በርቱ አላህ Subhanahu Wa Ta'ala ባላሰባችሁት መልኩ በረካውን አላህ ያወርድባችሁ ትልቁ ነገር በረካ ነው አላህ በረካውን ያወርድባችሁ ጥረታችሁን ቀጥሉ የቻላችሁትን ቀጥሉ አላህ ያለው ጊዜ ይሳካል ካልተሳካም ለዛኛው አገር አስቀምጦልህ ነው ውስጥ ሳያዝን ቤትን እየጠበክ
የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅብህ። እንግዲህ ሌላው በዚሁ ነጥብ የምናነሳው ሁለተኛው ነጥባችን አንድ ሰው ለቤቱም ይሁን ለአካባቢው ጥሩ መሪ በሆነበት ሰዓት ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን 7 አይነት ሰዎችን አላህ የውመል ቂያማ ከአርሽ ጥላ ስር ያደርጋቸዋል ብለዋል። ሰባቱሁም ይዚልሁም الله في ዚሊ يوم لا ዚል ኢላ ዚል። አሁን 7ቱን ላብራራ አይደለም። ከነዚህ መካከል አንዱ ፍትሃዊ መሪ ነው። ጥሩ የሆነ መሪ ነው። ይሄ ለምንድን ያነሳውት? አንዳንዴ ሞባይል ሰርቆ የሚሄድ ብቻ አይደለም ሌባ፣ ወንበር ላይ ተሽከርክሮ ደግሞ በ30 ብቻ ፔሮል ፈርሞ ደሞዝ የሚቀበል አለ። በብዙ መስሪያ ቤት የምታየው የትም መስሪያ ቤት ስትሄድ ተቸግረ ነው የምትገባው። በኮንፊደንስ በ30 ፔሮል ላይ ይፈርማል፣ 40 ሺህ 50 ሺህ ይወስዳል። ሰው ላይ ግን እዛ ቤት እያለቀሰ ነው የሚወጣው። አንደኛ በየትኛው መስሪያ ቤትና በየትኛው ሂደት መሪ ስንሆን የምታገለግለው እናትን ነው ወይ አባትን ነው ወይ ወንድምን ወይ እህትን ነው፣ ሌላ ሰው አይደለም የምታገለግለው። በየርክንበት ሁሉ ህዝቡ የሚፈልገውን ፍላጎት በስብሰባ ነው እየጨረስን ያለነው። እዛም ስትሄድ ስብሰባ ናቸው ይባላል፣ እዚህም ስትሄድ ስብሰባ ናቸው። በስብሰባ ደሞዝ ይበላል እንዴ? አሁን ስብሰባ ነው የሚያስፈልጋት እቺ ሀገር? አንድ አሮጊት አንድ ጉዳይ ለመጨረስ 15 ቀን ትመላለሳለች። ይሄ በላ አይደለም? አሮጊት ቤቷ ድረስ ነው እንጂ ሐጃዋ መውጣት ያለበት። እነ ዑመር ኢብኑ አልኸጣብ መሪ በሆኑበት ጊዜ ደግሞ ስናይ ከኩራት የራቁ ማታ ማታ የሚጠብቁ ምጥ ያዛት ሴት ድንገት የውመል ቂያማ አላህ ፊት እንዳጠይቀኝ ብሎ ማታ ማታ የሚከታተሉ አስቤዛ የሌላቸውን ከመጋዘን ሄደው ዑመር ኢብኑ አልኸጣብ አስቤዛ ይዘው ራሳቸው ዱቄት ተሸክመው የሚያመጡ የእውነትን አመራር ያሳዩ እንኳን ፔሮል ላይ ሊፈርሙ ይቀርና ደሞዛቸው ላይ ፔሮል ላይ ሊፈርሙ ይቀርና ልብሳቸው ላይ ጨርቅ በጨርቅ ላይ ደግሞ ሰውነታቸውን ሸፍኖታል። ዑመር ኢብኑ አልኸጣብ ተመሪዎቹ እስኪደነግጡ ድረስ ፍራሻቸው ሲነሱ የኬሻ ምልክት ደግሞ ይታይባቸው ነበረ ከንቀልፋቸው። ዛሬ ማስተር ያዘ ተብሎ ይመደባል። ሲያናግሩት በጥቁር ወንበር ላይ ይሽከረከራል። ምን እንደሰራ ማታ ከአላህ ጋር ቢተሳሰብ እዳን ያለበት እንኳን የሰራው ሊኖረው ይቀርና ገና ያልጀመረው ብዙ ስራ ይኖርበታል። ስለዚህ በየትኛው አጋጣሚ እዚህም የተሰበሰብነው ይህን ፕሮግራም እንከታተል ዓለም ላይ ያለ ሰው ለሰዎች መሪ በምንሆንበት ጊዜ ሐጃቸውን እኮ ሄደ ነው መጨረስ ያለበት። ለዚህ ነው እኮ እንኳን ይሄ አይደለም አንድ ሰለፍ አንድ ምስኪን አንኳክቶ ቤቱ ገንዘብ ርቦኛል ተቸግሬያለሁ ብሎ ረዳው። ጠየቀው። ሲጠይቀው በደንብ አድርጎ ሰጠው። ከዛ በጣም ስቅስቅ ብሎ አለቀሰ። ሚስቱ ደነገጠችና እንዴ ሳታስብ ሰጠውና አይደል ያለቀስከው አለችው። ሳታስብ ሂሳብ ሳሰራ አይደል ገንዘቡ ሰጠ ያለቀስከው አለች። አረ والله አይደለም ማለት ታዲያ ምን አስለቀሰ ከሰጠ በኋላ አለች። አይ ሄጄ መስጠት ሲገባኝ ወንድሜ እስኪጠይቀኝ በመጠበቄ ነው አለ። የወንድሜን ችግር ሄጄ መሸፈን ሲገባን እያንኳኳ መጠየቅ ሲገባን ቤቴ ድረስ መጥቶ እስኪያንኳኳ በመጠበቄ ለዚህ ነው ያለቀስኩት። ስለዚህ መሪ በምንሆንበት ጊዜ ገና ስራ አልተጀመረም። እቺ ሀገር ገና ብዙ ስራ ይጠብቃታል። እኛ እንጂ ያልተለወጥነው እቺ ሀገር ወዴት እየሄደች ነው? ምን እቺ ሀገር ምርጥ ሀገር ናት እኮ እኛ ነው ምርጥ ያልሆነ። ዝናቧ ምን ያህል ያምራል፣ ፀሐይዋ እንዴት ያምራል። ሰው ለረፍት ኢትዮጵያ እየመጣ አይደል? አሜሪካን ተቃጠልኩ፣ ሳውዲ ላይ ተቃጠልኩ እያለ ኬክ የሆነ አየር ነው ያለን። ምን ችግር አለ? ኬክ የሆነ ሰው እንጂ የጠፋው ኬክ የሆነ አየር እኮ አለ። ምን ጠፋ? መች ሰራን? መቼ መሬቱን ነካ ነው? ከአዳማ አሰላ ስትሄድ፣ ከአሰላ ባሌ ስትሄድ
ከወልቂጤ ጅማ ስትሄድ መሬቱ መች ተነካ? እያንዳንዱ ገና እኮ ይጠብቀናል። መሬቱ ገና ቁጭ ብሏል እኮ ድንግል መሬት ነው እንዳለ ያለው። ስለዚህ በየትኛውም አቅጣጫ መሪ ስትሆን ከቤተሰብ ጀምሮ ፍትሃዊ ነው መሆን ያለብህ። ቤት ፍትሃዊ ስትሆን መስሪያ ቤትም ፍትሃዊ ነው የምትሆነው። ሳሰራ እንዳትበላ። አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ። ባልሰራ ወላ ፔሮል ላይ እንዳትፈር። ስራህን በደንብ እንደውም ጨምረህ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን ሰፈሮቻችን ያሉ ወንድሞቼ እና እህቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተ በአይን ግን አሳድጋለች። ልጄ ደህና ዋልክልኝ እያለች ነበር። እቺን ሰትዮ ነው እኮ የምትخدመው። ቁጭ ብለን ወንበር ላይ ምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም። ቁም ሌላ ኢላ ቀሊላን የተባሉት ሌሊቱን ቁም ትንሽ ተኛን የተባሉት እነ ዑመር ኢብኑ አብዱል አዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል። አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል። እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም። ከቀበሌ ጀምሮ ያለ ሰው ዝም ብለ ደሞዝ አትብላ፣ አይጣፍጥም ምግቡ። አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለህ። መጀመሪያ ስራ ላይ ጨው ስለሌለው ነው። ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ። የማይገባን ደሞዝ ወስደነዋ ሰው خدመ ሸኝተ ቢሆን ደግሞ ወጡ እንዴት ይጣፍጣል መሰለ። የሐላል ብር ሁሌም ጣፋጭ ነው። ለዚህ ነው ኢማሙ ሻፊ አንድ ቤት ገብተው ያልተለመደ ምግብ በደንብ አበላል በሉ። ሲበሉ የጋበዛቸው ሰውዬ በጣም ደነገጠና እንዴ ይሄን ነገር መጠየቅ አለብኛል